demand an immediate help to evictions. ጤና ይስጥልኝ ኢትዮጵያን አሜሪካውያን ድምጽ ቴሌቪዥን ቮያ ተከታታዮች ለዕለቱ ያዝናቸውን ዜናዎች ይዘን ቀርበናል። ከየት ከተማ ዜናችን እንደምትከታተሉ ኮሜንት ላይ ጻፉልን። እኛ ደግሞ ዝርዝሩ እንደሚከተለው እናቀርባለን። አብራችሁን ቆዩ። We also demand an immediate help to evictions. በሚኒያፖሊስ የሚገኙ የሶማሌ ማህበረሰብ አክቲቪስቶች የ$2 ሚሊዮን ካሳ ጠየቁ። በሚኒያፖሊስ የሚገኘው የሶማሌ ማህበረሰብ ጥምረት ጎረቤቶች አንድነት ኦፕሬሽን ሜትሮ ሰርጅ በተሰኘው የአሜሪካ የኢሚግሬሽንና የጉምሩክ አስከባሪ አይስ ዘመቻ ሳቢያ ለደረሰው ማህበራዊና ኢኮኖሚያዊ ቀውስ የ$2 ሚሊዮን የእርዳታ ፈንድ እንዲቋቋም መጠየቁ ተሰምቷል። አርብ ዕለት በሰጡት ጋዜጣዊ መግለጫ አክቲቪስቶቹ ከገንዘብ ካሳው በተጨማሪ ለአነስተኛ የንግድ ተቋማት የጥሬ ገንዘብ ድጋፍ፣ ነጻ የቤት ኪራይና የኢሚግሬሽን ወረራው በአስቸኳይ እንዲቆም ጥሪ አቅርበዋል። ይህ የተቃውሞ ድምጽ የተቀሰቀሰው በታህሳስ ወር 2025 በ3000 የኢሚግሬሽን ወኪሎች የተካሄደውና 4000 ሰዎችን ለስር የዳረገው መጠነ ሰፊ ዘመቻ ተከትሎ ሲሆን ከታሰሩት መካከልም በርካታ የህግ ነዋሪዎችና ዜጎች እንደሚገኙበት ተገልጿል። ዘመቻው ፊዲንግ አወር ፊውቸር ከተሰኘው የ$200 ሚሊዮን የምግብ እርዳታ ማጭበርበር ወንጀል ምርመራ ጋር የተያያዘ እንደሆነ ቢነገርም የማህበረሰቡ አባላት ግን ዘመቻው ንጹሃን ዜጎችንና የንግድ ተቋማትን እየጎዳ ነው በሚል ቅሬታቸውን እያሰሙ ይገኛሉ። በጉዳዩ ላይ የምክር ቤት አባላቱ ኢልሃን ኦማርና አንጂ ክሬግ በዕለቱ የኢሚግሬሽን ማቆያ ጣቢያን ለመጎብኘት ቢሄዱም ጣቢያው ባዶ ሆኖ ማግኘታቸው የተዘገበ ሲሆን የቀረበው የካሳ ጥያቄ ግን በማህበራዊ ሚዲያ ተጠቃሚዎች ዘንድ የተለያየ ምላሽ እያስተናገደ ነው። በርካታ ተቾች አሁን ባለው ውጥረት ውስጥ እንዲህ አይነት መጠነ ሰፊ የገንዘብ ጥያቄ መቅረቡንና የተጠያቂነት ጉዳይ በማንሳት ጥያቄውን እያጣጣሉ ይገኛሉ። በዩናይትድ ስቴትስ በሚገኘው ፊዲንግ አወር ፊውቸር የተሰኘው የተራድኦ ድርጅት የገንዘብ ማጭበርበር መዝገብ ላይ ፋሂማ ማህሙድ የተባሉ ግለሰብ ተጨማሪ ተከሳሽ ሆነው መቅረባቸው ተሰምቷል። ለፍርድ ቤት በቀረበው የክስ ሰነድ መሰረት ፋሂማ በአንድ የኤሌክትሮኒክስ የገንዘብ ማጭበርበር ወንጀል ተከሰዋል። ግለሰቧ በሚኒያፖሊስ ከተማ ፊውቸር ሊደርስ የተሰኘ የህፃናት ማቆያ ማዕከል በማንቀሳቀስ በፊዲንግ አወር ፊውቸር ድርጅት ስር በቀን ለሺዎች የሚቆጠሩ ህፃናት ምግብ አቀርባለሁ በሚል ሐሰተኛ መረጃ አቅርበዋል ሲል ክሱ ያስረዳል። የወንጀል ክሱ እንደሚጠቁመው የፋሂማ የህፃናት ማቆያ ማዕከል መጀመሪያ ላይ በወር $10,000 ያነሰ ክፍያ ይጠይቅ ነበር። ሆኖም በ2020 መጨረሻ ላይ የቀረበው የገንዘብ ጥያቄ በከፍተኛ ሁኔታ እየጨመረ ሄዶ በ2021 አጋማሽ ላይ ማዕከሉ በቀን 1000 በላይ ህፃናትን እመግባለሁ የሚል ሪፖርት ማቅረብ ጀምሯል። በዚህ ሂደት ውስጥ ፊውቸር ሊደርስ ከፊዲንግ አወር ፊውቸር ድርጅት ከ$880,000 በላይ የተቀበለ ሲሆን ይህም ለምግብ ከወጣው ትክክለኛ ወጪ ከ6 እጥፍ በላይ እንደሚበልጥ የፍርድ ቤት ሰነዶች ያመለክታሉ። ፋሂማ ማህሙድ በዚህ መጠነ ሰፊ የማጭበርበር ወንጀል ውስጥ እስካሁን ክስ የቀረበባቸው 79ኛ ሰው ሆነዋል። መዝገቡ በሀገሪቱ ታሪክ በትምህርት ቤት የምግብ ፕሮግራም ስም የተፈጸሙ ትልቅ የገንዘብ ማጭበርበር ወንጀል ተደርጎ የሚወሰድ ሲሆን የምርመራ ሂደቱም አሁንም መቀጠሉን የፖሊስ ሪፖርት ያስረዳል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ገብረኢየሱስ በኢትዮጵያና በአፍሪካ ቀንድ እየታየ ያለውን አሳሳቢ ወታደራዊ ውጥረት ተከትሎ ሰላማዊ መፍትሄ እንዲፈለግ ጥሪ ያቀረቡ። ዋና ዳይሬክተሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የጦርነት ትርፍ ሞት፣ ጥፋት፣ መፈናቀል፣ ረሃብ ብቻ መሆኑን በማሳሰብ መሪዎች ለሰላም እድል እንዲሰጡ ወትውተዋል። ዶክተር ቴድሮስ እውነተኛ ጀግኖች ሰላምን ይመርጣሉ በማለት የገለጹ ሲሆን ለማንኛውም ግጭት ሁልጊዜም ፖለቲካዊ መፍትሄ መኖሩን አስገንዝበዋል። ይህ ጥሪ የቀረበው በኢትዮጵያ መንግስት በትግራይ ክልልና በኤርትራ መካከል ያለው ግንኙነት እጅግ በከረረበት እንዲሁም በሶማሊያና በኢትዮጵያ መካከል ያለው ዲፕሎማሲያዊ ፍጥጫ ወደ ወታደራዊ ዝግጅት እያመራ ባለበት ወቅት መሆኑ ጉዳዩን ዓለም አቀፍ ትኩረት እንዲያገኝ አድርጎታል። የጤና ባለሙያውና ዲፕሎማቱ ይህንን መልእክት ያስተላለፉት ባለፉት ጦርነቶች በኢትዮጵያ በደረሰው ሰብአዊ ቀውስና በጤና ዘርፍ ላይ የታየው ውድመት አሁን ድረስ ሳይጠገን ባለበት ሁኔታ ላይ ነው። በተለይም በሰሜን ኢትዮጵያ ዳግም ጦርነት ሊቀሰቀስ ይችላል የሚሉ ስጋቶች በዓለም አቀፍ ማህበረሰብ ዘንድ እየጨመሩ በመምጣታቸው የዶክተር ቴድሮስ መልእክት መሪዎች ከወታደራዊ ጡንቻ ማሳየት ይልቅ ወደ ጠረጴዛ ዙሪያ ንግግር እንዲመለሱ ግፊት የሚያደርግ እንደሆነ ተመልክቷል። የአፍሪካ ቀንድ የባሩድ በርሜል ሲሉ የገለጹት የዓለም አቀፍ ተንታኞች እንዲህ ያሉ የሰላማዊ ጥሪ ከዲፕሎማሲያዊ አማራጮች ጎን ለጎን ለሰላማዊ ሰዎች ደህንነት መጠበቅ እጅግ ወሳኝ መሆናቸውን ይገልጻሉ። የጀግና እናት መሆን የሀገር ኩራት የሆነች እንቁን ማሳደግ በታላቅ መስዋዕትነትም ለክብር ማብቃት ይህ የታላቅነት መለኪያ ነው። ዛሬ ግን ያቺ ለጀግናዋ አትሌታችን መሰረት ደፋር ብርታት የነበረች በምርቃቷም ድልን ስታቀናጃት የኖረችው እናቷ ወይዘሮ አስቴር መንገሻ ጫላ ከዚህ ዓለም ድካም አርፈዋል።
ወይዘሮ አስቴር ለረጅም ጊዜ በሀገር ውስጥና በውጭ ሀገር ከፍተኛ የሕክምና ክትትል ሲያደርጉ ቢቆዩም በዛሬው ዕለት ማለዳ የድካም ጽዋን ተጎናጅተዋል። ወይዘሮ አስቴር ጀግናዋን አትሌት መሰረት ደፋርን ጨምሮ 6 ልጆችን ያፈሩ፣ በፍቅርና በስነ ምግባር ቀርጸው ለሀገር የሚተርፉ ልጆችን ያሳደጉ የጥንካሬ ተምሳሌት እንደነበሩ የሚያውቃቸው ሁሉ ይመሰክራሉ። መሰረት ደፋር በዓለም ስታዲየሞች ሰንደቅ ዓላማችንን ከፍ አድርጋ ስታውለበልብ በሚሊዮኖች የሚቆጠሩ ሕዝብ በደስታ ሲያለቅስ በዚያ ድል ጀርባ የነበሩ ታላቋ እናቷ ወይዘሮ አስቴር ነበሩ። መሰረት በሩጫው መስመር ላይ የምታሳየው ጽናትና የማይበገረው ወኔ ከእናቷ የወረሰችው የመንፈስ ጥንካሬ ውጤት እንደሆነ ጥርጥር የለውም። ዛሬ ያ የጥንካሬ ምንጭ በስጋ ቢለይም የተኩለት መልካም ስራ ፍሬ ግን በኢትዮጵያ ታሪክ ውስጥ ለዘላለም ሲዘከር ይኖራል። ውድ መሰረት ሆይ ዛሬ እናትሽን ብታጭም አንቺ ግን ለኢትዮጵያ ሕዝብ ሁሉ ልጅ ነሽ። እናትሽ ያስተማረችሽ ጥንካሬና ጽናት በዚህ ክፉ ቀን ውስጥሽ እንዲያልፍ ይርዳሽ። የኢትዮጵያ ሕዝብ ሁሉ በሐዘንሽ አብሮሽ ይቆማል። እናትሽን ያህል ታላቅ ባለውለታ በማጣትሽ የተሰማን ሐዘን ጥልቅ ነው። ለጀግናዋ መሰረት ደፋር ለቤተሰቦቿና ለወዳጅ ዘመዶቿ በሙሉ አምላክ ጽናቱን ይስጥልን። ለእናትሽ ወይዘሮ አስቴር መንገሻ ነፍሳቸውን በአጸደ ገነት ያኖርልን፣ አሜን። የፕሮግራም አስተዋቂ ዳናይት መክብብና 4 የስራ ባልደረቦቿ በ100,000 የሚቆጠሩ የዜጎች ገንዘብ በማጭበርበር ወንጀል ተጠያቂ እንዲሆኑ የቀረበባቸው ክስ በፌዴራል መጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት መታየት ጀምሯል። ከአዲስ አበባ የሚሰራጨው ኢትዮፒካ ሊንክ የሬዲዮ ፕሮግራም እንደዘገበው ይህ ክስ በዳናይት ዝናና በማስታወቂያዎቿ እውነተኛነት ላይ ከባድ ጥያቄዎችን ያስነሳ ሲሆን የፍትሐ ብሔር ክሱ በዋናነት ያተኮረው ወደ ውጭ ሀገር እናወጣቸዋለን በሚል ተስፋ ከዜጎች በተሰበሰበ ገንዘብ ላይ ነው። እንደ ከሳሾቹ ዝርዝር መረጃ ኤቢኤል ኮንሰልተንሲ የተባለው ድርጅት ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋይና ዳናይት መክብብ ከእያንዳንዱ ተበዳይ 437,000 ብር ተቀብለዋል። ይሁን እንጂ ተከሳሾቹ ቃላቸውን ባለመጠበቃቸውና ገንዘቡን ለመመለስ ፈቃደኛ ባለመሆናቸው በአጠቃላይ 13 ሰዎች በጋራ በመሆን የሕግ የበላይነት እንዲረጋገጥ ለፍርድ ቤት አቤቱታቸውን አቅርበዋል። ይህ ክስ ከዳናይት ጋር በተያያዘ ትልቅ ትኩረት እንዲያገኝ ያደረገው ተበዳዮቹ ለድርጅቱ ገንዘባቸውን የሰጡት እሷ በሰራችው ማስታወቂያ ላይ ያላቸውን እምነት መሰረት በማድረግ መሆኑ ነው። ክሱ በማስታወቂያው አዋጅ ላይ የተደነገገው ማስታወቂያ አስነጋሪ ወይም ወኪሉ የመረጃውን ትክክለኛነት የማረጋገጥ ግዴታ አለበት የሚለውን ሕግ ዋቢ በማድረግ ዳናይትም ሆነ ድርጅቱ ለደረሰው ጉዳት በአንድነት በነጠላ ተጠያቂ መሆን እንዳለባቸው ያሳስባል። ጉዳዩን እየተመለከተ ያለው የቦሌ ምድብ 4ኛ ፍትህ ብሔር ችሎት የቀረበለትን የክስ ሰነድ መርምሮ ውሳኔ ለመስጠት ለየካቲት 27 ቀን 2018 ተለዋጭ ቀጠሮ ሰጥቷል። ይህ የፍርድ ቤት ውሳኔ ታዋቂ ግለሰቦች ለሚያስተዋውቋቸው ድርጅቶች ያላቸውን የሕግ ተጠያቂነት ወሰን የሚያሳይ በመሆኑ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል።